ማንም ከማንም ምንም ላይ ያገኝ ማንም ለማንም ምንም አያረግም። አሁን ላይ ያለውን ወጣት አስተውለው ከሆነ በፊት እኮ ተመርቄ ስራ ይዤ ባንክ ገብቼ ወይ የሆነ ነገር ይዤ ምናምን ነበር። አሁን ላይ አይ ነግጄ ሀብታም ሆኜ በቃ ወጣቱ ማለት ከወጣቱ ለወጣቱ አይነት ስለሆነ ሀሳቡ የልጅነት ህልም እና አሁን ደግሞ ሪያሊቲው እውነታው ላይ ስደርስበት እንዴት ነው ቢጊኒንጉ? አንዳንድ ሰው በልጅነቱ በጣም ደስ የሚሉ የሚያስቁ ምናምን ቆንጆ ህልሞች፣ ጎሎች ምናምን ሴት ያደርጋል። ካደገ በኋላ ይቀየራል። የውሃ ጠብታ ድንጋይ እንደሚሰብር ሁሉ ፐርፐዝህን ካወቀው ፍላጎታቸውን ፖቴንሻላቸውን አይደንቲፋይ ማድረግ ከቻሉና እዛ ላይ ዴዲኬትድ ሆኖ ሳክሪፋይ ለማድረግ ዝግጁ ከሆኑ ሊቭ ሚ ኦር ናት ሁሉም ሰው ሰክሰስፉል ነው። ምክንያቱም ሁሉም ሰው ሀብታም ለመሆን አልተፈጠረም። ሁሉም ሰው ለመቀጠር አልተፈጠረም። ሁሉም ሰው ለመቅጠርም አልተፈጠረም። ተቀጥሮ ሰክሰስፉል ሰው አለ፣ ቀጥሮ ሰክሰስፉል ሰው አለ፣ ነግዶ ሰክሰስፉል ሰው አለ። ግን ፐርፐዝህን ስታውቀው ሰክሰስፉል የምትሆን አሪፍ ነው። መፍትሄዎችን ማሳቦችን አብራቸው ለማየት የሞከርካቸው ነገሮች አሉና ለምንድን ነው መጀመሪያ የሚጠየቁ? አሁን ለምሳሌ ረጅም ኤክስፒሪያንስ ዓመት የሰራ ሰው ብንጠይቅ በዚህ ኢኩዌሽን ኦልሞስት ኤክስፒሪያንስ አድርጎታል ጉዳዩን እና ኤክስፒሪያንስ ስላደረገው ጉዳዩን በትምህርት አለሚያገኘው ወይስ በራሱ ኤክስፒሪያንስ ያንታ ያውቃቸው? ግን አንተ ፍሬሽ ስለሆነ ኖርማሊ ስራውንም ቅርብ ጊዜ ስለሆነ ነገሮች በጣም በፍጥነት ነገሮችን ያረካቸው። ስለዚህ ምንድነው የሚሆነው ማለት ነው ያንተን የትክክለኛ ኢንፎርሜሽንነት እውነተኝነት ያረጋግጣሉ። ምክንያቱም ትናንትና ነው ትምህርት ያቆምከው፣ ዛሬ ላይ ነው ስራ የጀመርከው። ስለዚህ በደንብ ማየት እንችላለን የሚል ነገር ሀሳቢዎች አሉኝና ትክክልም ናቸው ብዬ አስባለሁ። ከፍተኛ አካዳሚ ውጤት ከማስመዝገብ ባሻገር አንድ ወጣት በስራ ልምድ ወይም በንግድ ስራ ስኬታማ እንዲሆን የሚያስፈልገው የህይወት ስኪል የሚያስፈልገው ለምሳሌ እንግዲህ ያየን ነው አንተ ጋር እያወራ እንዳወራን አንደኛው ምንድነው የቅጥርን ጉዳይ ጆይን አድርገዋል። ሁለተኛው ነገር ደግሞ በስራ በግል ለመስራት የሞከራቸው ያለው ጉዳዮች አሉና ሪያሊቲው አሁን ላለው ወጣት ኤክስፐሪመንት እንደማድረግ አንጻር፣ ሁለተኛ ብድርና ቁጠባ ላይ እንደመስራት። ምክንያቱም ኦልሬዲ የሚመጣው ሰው በሙሉ እዛ ጋር እንጌጅ ማድረግ የሚፈልገው አሁን ያለው ወጣት እንደሚታዩ መበደር፣ መስራት፣ ኢንቮልቭ ማድረግ ምናምን ነውና እንዲሁም በትሬኒንግ በሊደርሺፕ ባለባቸው ፕሮግራሞች ላይ እንዴት ነው ህይወቱን ወደነዛ ወደ እውነታው መርገጥ የሚችለው እንዴት ነው? ጥሩ ጥያቄ ነው በኃይሉ። እዚህ ጋር ተያይዞ እኔ ሁሌ ለራሴ የምላት እንደውም መኝታ ቤቴ ላይ ጽፌ ያስቀምጫታለሁ። አንድ ፕሪንሲፕል አለች፣ ማንም ከማንም ምንም ላይ ያገኝ ማንም ለማንም ምንም አያረግም የምትባል ፕሪንሲፕል። እኔ በኃይሉን ሳቀ ከባህሉ የማገኘው ነገር እንዳለ ኤክስፔክት አድርጌ ነው። በኃይሉ እኔ ስታቀኝ ወይ የሆነ ነገር ስታደርግልኝ ከኔ ኢን ሪተርን የምጠብቀው ነገር አለ። ብዙ ጊዜ አሁን ላይ ያለነው ወጣቶች ላይ የማስተውለው ነገር ምንድነው የሆነችን ነገር እነሱ ብቻ ጠባቂ ይሆናሉ እንጂ የሚጠበቁ አይመስላቸው። ገብቷል አይደለ? አይ ነው በጣም አሁን ላይ ያለውን ወጣት አስተውለው ከሆነ በፊት እኮ ተመርቄ ስራ ይዤ ባንክ ገብቼ ወይ የሆነ ነገር ይዤ ምናምን ነበር። አሁን ላይ አይ ነግጄ ሀብታም ሆኜ በቃ ሶ ምንድነው የምትነግደው ስትለው አያውቀው፣ ግን መነገድ ይፈልጋል። እንዴት ነው ሀብታም የምትሆነው ስትለው አያውቀው፣ ግን ሀብታም መሆን ይፈልጋል። ገንዘብ ከየት ነው የምታመጣው ስትለው ከከሌ ወይ ከከሌ ይልሃል። ከዛ ሰው ገንዘብ ማግኘት እንደሚፈልግ ይነግርሃል፣ ወይ ከዛ አካል ገንዘብ ማግኘት እንደሚፈልግ ይነግርሃል። ግን እነዛ ሰዎች ከሱ ምን እንደሚጠብቁ አያውቀው። ገብቷል? ቤተሰብ እኮ ገንዘብ ሲሰጥህ ካለው ገንዘብ ሲሰጥህ ካንተ የሚጠብቀው ነገር አለ። ሶ ያንን ነገር ጠብቀው ገንዘብ እንዲሰጡ የምትጭርባቸው ነገር አለ አይምሯቸው ላይ፣ የምትፈጥረው ትረስት አለ አይምሯቸው ላይ። ባንክ ገንዘብ እንዲሰጥህ ካንተ የሚጠብቀው ነገር አለ አይደለም? ሶ ያ ነገር ሚስ ያደረገ ብዙ ወጣት ያለበት ጊዜ ላይ ነው ያለነው። ግን ደግሞ አት ዘ ሴም ታይም መነገድ፣ ሀብታም መሆን ምናምን የሚፈልጉ እኔ ድብና አድርጌ ከስር ያለው ንግድ ላይ እንዳልኩ ንግድ ላይ በደንብ አድርጌ አንድም አይደለም ከአንድም ሁለት ሶስት ንግዶች ላይ ከስር ያለው ስከስር ግን ከመሬት ተነስቼ አልከሰርኩም። አንደኛ ኦብቪየስሊ አይ ኖ ሪስክ ሊኖር እንደሚችል፣ ሁለተኛ ንግዶቹን ከመጀመሪያ በፊት ከዛ ንግድ ላይ ከወደቁ ሰዎች ለመማር ሞክሬያለሁ። ግን ደግሞ ትንሽኛ ሀገር ላይ ሰው ውድቀቱን ሸራ ያደረገ እድገቱን በቃ ወይ ተሳክቶልኝ እኮ ሀብታሙኝ እኮ ይልሃል። የወደቀበትን መንገድ ግን
ምን እንደጣለው መቼ እንደወደቀ ለምን እንደወደቀ ሸራ ያደርግህም ታወዘ ቻሌንጅ ፎር ሚ ሶ ያን ስራ በራሴ ሞክሬ በራሴ መውደቅ ነበረብኝ። በፊት ክላስ እንደነበርኩኝ ይሄ ከድሬዳዋ ምናምን ጫማ ሲመጣ ይቀንስ ነበር። ጫማ እያስመጣሁ ምናምን ቴሌግራም ላይ እየፖስተትኩ እሸጥ ነበር። የሆነ ሰዓት ላይ ተያዘብኝ፣ ፍተሻ ላይ። የተማሪ ገንዘብ እንግዲህ ሲያዝ አስበው ሰው ባዶ። ከዛ ባለፈ ደግሞ ልክ ክላስ እየጨረስኩኝ አካባቢ ማተሚያ ቤት ጀመርኩኝ። ጥሩ እየሰራው ነበር፣ ጥሩ እንቅስቃሴ። ግን ደግሞ ቲም ወርክ አጣን፣ ፋይናንሻል ማኔጅመንት አጣን ምናምን ዱቄት። በጣም ደግሞ አንድን ስራ ለብዙ ሁነት ስትሰራው ደግሞ ትንሽ ቻሌንጅ ይኖረዋል። እኩል ኢነርጂ ላይኖርህ ይችላል ምናምን ሶ እነዛ ነገሮች አስቸግሩኝ። ከዛ በኋላ ጌም ዞን ከፈትን፣ ጓደኛ ይገባው መስራት ጀመርን። ጥሩ ብር ሰራን። ፋይናንሻሊ ሊትሬት አልነበርንም። ስለዚህ ፋይናንሻሊ ሊትሬት አለመሆናችን ገንዘቡን በስነ ስርዓት መጠቀም እንዳንችል ሆንንና ቶሎ ከገበያው እንድንወጣ ሆነን፣ ቶሎ እንድንከስር ሆነን። ከነዚህ ነገሮች ሁሉ በጣም ብዙ ትምህርት ተምሬባቸዋለሁ። ግን አይዊሽ ደግሞ ከምን አይነት ነገር ብማር ብዬ ሪከመንድ አደርጋለሁ መሰለህ? ራሴንም ሌሎችንም ሰዎች አንዳንድ ጊዜ የሆነ ደም ትፍት አድርገህ የምትማርባቸው እንትኖች የሉ፣ በአንተ አይደለም በሰው ደም ትፍት አድርገህ የምትማርባቸው አጋጣሚዎች አሉ። ጋራጅ መክፈት እፈልጋለሁ የሚል ሰው ደሞዝ ሳይከፈለው ተቸግሮ ጋራጅ ገብቶ ሲቀምሰው ገብቷል። አንድ ያ ሰውዬ ለማገዝ ነው እዛ የተገኘው። ሁለተኛ ደሞዝ ብሎ አይደለም የተገኘው፣ ሙያ ብሎ ነው የተገኘው። ልክ እንዳልኩ ክላስ ገብቶ ከሚማረው በላይ እዛ ያለው የጋራጅ ኤክስፐርት ለሱ ጥሩ ትምህርት ያስተምረዋል። ያልተጻፉ ነገሮች፣ ወረቀት ላይ የሌሉ ዕውቀቶችን ሸር ያደርገዋል። በኃይሉ የሆነ ቴክኖሎጂ ላይ ኤንጌጅ ማድረግ የምፈልግ ከሆነ፣ የራስን ቴክ ካምፓኒ መክፈት የምፈልግ ከሆነ ጎሄድና ቴክ ካምፓኒ ያለው ሰው ጋር ጉልበትህን ብዝብዝ አድርገህ 1 ዓመት ሊሆን እኮ ይችላል እኮ ሰርቭ አድርገው እገዘው። ሰርቭ ስታደርገው ለአንተ ጉልበትህን የጨረስክ ገንዘብ፣ አንዳንድ የገንዘብህን ልታወጣም ትችላለህ ከራስህ። ገንዘብህን ያጣ ምናምን ሊመስልህ ይችላል። ግን ለነገው በኃይሉ ግን ኢንቨስት እያደረክ ነው ዛሬ። አይዊሽ የምፈልጋቸውን ንግዶች እንደዛ አድርጊያቸው ቢሆኑ። ሜንተርሺፕ የሚለውን ሜንተርሺፕም ኢን ዘ ሃርድ ዌይ በጣም ቀለል ያለ ሜንተርሺፕ ሲሆን ቀለል ያለ ትምህርት ነው የሚሰጥ። ከበድ ያለ ሜንተርሺፕ ሲሆን ጥሩ ትምህርት ታገኝበታል። ሶ ያን ነገር ኮንሲደር ቢያደርጉት አይኖ ብዙ ቻሌንጆች ያጋጥሟቸዋል ወጣቶች። ግን ደግሞ ያን ነገር ቻሌንጁን ቢያልፉት ትንሽ ሳክሪፋይስ ስለሆነ የሚፈልገው ጥሩ ደረጃ ላይ ይደርሳሉ ብዬ አምናለሁ ለኔ ለራሴ። ከዛ በፊት ግን ፍላጎታቸውን አይደንቲፋይ ማድረግ ኢዝ ዘ ክሩሻል ፖይንት። ሁሉን አደርገዋለሁ የሚባለው ነገር ፖይንት በቃ ኦብቪየስሊ ፋሚሊ ጋር ፋዘር ጋር በዚህ ነገር እንጋጫለን። የሚገርም ፋዘር ሰው የሰራው ስራ አይጥመው ቶታል። ቤት የሆነ ነገር እንጨት ከወለቀች እሱ ነው የሚመታት። ቆርቆሮ ከእንትን ካለ እሱ ነው የሚመታው። አጥር የሆነ ኤሌክትሪክ እሱ ነው። ሰው ሲሰራው ደስ አይለው። ግን አንዳንድ ጊዜ ኢቱዲ ቤተ ሁሉም ቦታ ላይ ባትገኝ አንድ ነገር ላይ ፎከስ አድርገህ የውሃ ጠብታ ድንጋይ ይሰብራል ሲባል ሰምተህ ታውቃለህ? እንዴት ነው የሚሰብረው? ጠብ የምትል ውሃ ምንም እኮ እጅ ላይ እኮ ስታርፍ እኮ አትሰማህም አይደለ? ያን ያክል ፔን የላት። ሱሳይም ግን ጠብ እያለች አንድ ቦታ ላይ ያችን ድንጋይ ስትመታ ከሆነ ሰዓት በኋላ ያ ድንጋይ ምን ሊሆን ይችላል? የውሃ ጠብታ ድንጋይ እንደሚሰብር ሁሉ ፐርፐዝህን ካወቅከው፣ ፍላጎታቸውን ፖቴንሻላቸውን አይደንቲፋይ ማድረግ ከቻሉና እዛ ላይ ዴዲኬትድ ሆኖ ሳክሪፋይ ለማድረግ ዝግጁ ከሆኑ ቢሊቭ ሚ ኦር ናት ሁሉም ሰው ሰክሰስፉል ይሆናል። ምክንያቱም ሁሉም ሰው ሀብታም ለመሆን አልተፈጠረም። ሁሉም ሰው ለመቀጠር አልተፈጠረም። ሁሉም ሰው ለመቅጠርም አልተፈጠረም። ተቀጥሮ ሰክሰስፉል ሰው አለ፣ ቀጥሮ ሰክሰስፉል ሰው አለ፣ ነግዶ ሰክሰስፉል ሰው አለ። ግን ፐርፐዝህን ስታውቅ ሰክሰስፉል የምትሆን። ያን ቢያደርጉ አዊሽ ለወጣቱ ጥሩ ነው ብዬ አስባለሁ። እሺ
ወጣቱ ማለት ከወጣቱ ለወጣቱ አይነት ስለሆነ ሀሳቡ የልጅነት ህልምህ እና አሁን ደግሞ ሪያሊቲው እውነታው ላይ ስደርስበት እንዴት ነው ቢጊኒንጉ? ማለት ለዛ ድሪም የሚያስኬር ነው ቆሟል? እንዴት ነው? ምን ላይ ነው ያለው? ምን ላይ ነው እውነታው? ልንገርህ፣ ህፃን ስትሆን ምኞት ሁሉ የጅል ይመስላል። ግን እንደ ህፃን ልጅ ምኞት ደስ የሚል ነገር ባውንደሪ የላቸው። በኃይሉ የሆነ ህፃን ልጅ አግኝተህ እኮ ዛሬ አውቀው ምን ታደርግልኛለህ ብትለው ቤት እሰራልሃለሁ ይልሃል። የቤት ዋጋ እኮ አያውቅም፣ ግን ከልቡ እኮ ነው ቤት እሰራልሃለሁ የሚል። የምሩ ነው ቤት እሰራልሃለሁ የሚል። ገብቶሃል አይደለም? ህፃን እያለን ምኞታችን በጣም ደስ የሚል ምኞት ነበር። ይሄ ሊሚት የሌለው ባውንደሪ የሌለው። እኔ ህፃን እያለው እላቸው ከነበሩ ነገሮች ውስጥ በጣም ብዙ ጊዜ የሚላቸው ሁለት ነገሮች አሉ። አንደኛው ምንድነው? ሰባኪ ይሆናለሁ ነበር። ለምን እንደዛ ያሉት ይመስልሃል? ቤተሰብ ጋር ልክ 10 ሰዓት 11 ሰዓት አካባቢ በሳምንት 2 ወይ 3 ምናምን ቤተክርስቲያን እንሄዳለን። ልክ ስንሄድ ትምህርት አለ እና ትምህርት ላይ የሚሰብኩ ሰዎች ሲሰብኩ የሆነ ሲያስተምሩ የሚያስተምሩበት መንገድ አንዳንድ ጊዜ አፍህን ከፍተህ ሰዓቱን ሳታውቀው መሽቶ ሳይበርድህ ምናምን የምትወጣበት ጊዜ አለ። በጣም ይስበኛል። የሆነችን ነገር እንዴት አድርገው እንደሚያስረዱ ገብቷል። መሰጠት እኮ ነው። እና በጣም ይስበኝ ስለነበር ሰባኪ እሆናለሁ ነበር። ሰው ሰባኪ መሆን እፈልጋለሁ ነበር የዛኔ። ሁለተኛው ነገር ደግሞ ምን ነበር መሰለህ ኃይሉ? መሪ እሆናለሁ ነበር። እሱን ደግሞ ከምን አመጣኸው ብትለኝ ፎር ሚ ህፃን እያለሁ መለስ ዜናዊ ወዝ ማይ ሮል ሞዴል። የሚናገርባቸው ንግግሮቹን የሚናገርበት መንገድ ትዕዛዞች ሲያስተላልፍ ለእኔ የሀገር መሪ መሆን አይደለም ጉዳዩ፣ ጀስ መሪ መሆን በጣም አስፓየር አደረጋቸው ነበር። ሶ እነዛ ነገሮች ካደኩኝ በኋላም አልቀየርኳቸውም። ሆነስትሊ ስፒኪንግ ግን ደግሞ ምን አረኳቸው? ሪፋይን አርጌ እንደ አዲስ ሪሼፕ አረኳቸው። ሰባኪ የሚለው ፐርፐዝ ምን አረኩት? የሚስበኝ ነገሩ ለነሱ ተረድተው ለአንተ የሚያስረዱበት መንገድ። ለኔ ይኸውልህ ቅድም ብያለሁ፣ የኛ ሀገር የትምህርት ካሪክለም ችግር አለበት ብያለሁ። አንድ ክላስ ውስጥ ስንት ተማሪ የሚማር ይመስላል? ብዙዎቹ ጋር 40 እስከ 55 ተማሪ ይማራል። አንድ መምህር ነው። አንድ መምህር 40 እና 55 ተማሪ ሲያስተምር 50ውም ሰው የየራሱ ያረዳድ ያቀባበል ብቃት አለ፣ ይለያያል። አንዳንድ ሰው ልታወራ ስትል የሚገባው ሰው አለ። ተፈጥሮ ነው፣ በቃ የአይኪው ጉዳይ ነው። አንዳንድ ሰው ነገሩ የዙሪያ ጥምጥም አድርገህ እንድታስረዳው የሚፈልግ ሰው አለ። ተፈጥሮ እና ሰባኪያኑ ምናቸውን አደንቅላቸዋለሁ። ቤተክርስቲያን ውስጥ ያሁላ ሰው ተሰብስቦ ሁሉም ሰው ገብቶት ይወጣል። ሁሉም ሰው ውስጡ ታድሶ ይወጣል። ስለዚህ ገብቷቸው ለአንተ እንዲገባህ ያደርገዋል። አያውቁም ግን እንዲገባህ ያደርገዋል። ስለዚህ ያንን በምን ሽፍት አደረኩት? ካደኩኝ በኋላ ትሬነር መሆን ብዬ አሰብኩ። አሰልጣኝ መሆን ብዬ አሰብኩ። ማሰልጠን እንደዚህ ፕሮጀክቶች ላይ በነበሩኝ ኢንጌጅመንቶች ምናምን የተለያዩ ስልጠናዎችንም ሰጥቻለሁ። አሁንም ድረስ ሰጣለሁ እና ሳሰለጥን ያ ነገር አይምሮ ስላለ ያንን ተከትዬ ነው የማሰለጥ ነው። ፕላስ ደግሞ ልህቀት ኢትዮጵያ የሚባል የቮለንተር ትሬነሮች ቲም ኢስታብሊሽ ያደረኩ እንደኔ አይነት ማሰልጠን የሚፈልጉ ማሰልጠን ፍላጎታቸው የሆኑ ልጆችን ሰብስቤ ቮለንተር ነው ተገናኝተን ሀሳባችንን ሼር እናደርጋለን። በዛ ውስጥ ራሳችንን ኢምፕሩቭ እናደርጋለን። ይሄ ፐብሊክ ስፒኪንግ ኳሊቲያችንን እየጨመርነው እንሄዳለን። ስልጠናዎች ሲኖሩ በቮለንተር ምንም አይነት ክፍያ ሳይከፈለን ምናምን እናሰለጥናለን። ያ ነገር አሁንም አስቀጥየዋለሁ ብዬ አምናለሁ።
ጀስ ምን አደረኩት? ትንሽ ያባረኩት። መሪ የሚለውንም ነገር አልቀየርኩትም። አሁንም ያለኝ ዛሬ የሆነ የሊደርሺፕ ክላስ አለ ቢባል ዘላለም ከፊት ነው መውሰድ አለብኝ። ነገም እወስዳለሁ፣ ከነገ ወዲያም እወስዳለሁ፣ ከትንንሾቼም እወስዳለሁ፣ ከትልልቆቼም እወስዳለሁ። ዳስ ሃው ላይፍ ወርክስ። ከማን ምን እንደምትማር አታውቀውም። እና እነዚህ ሁለቱን ነገሮች እስካሁን በልጅነቴም የነበሩ እንትኖች አሁንም ያልቀየርኳቸው ናቸው። ግን ብዙ ጊዜ ግን አይተው ከሆነ ግን አንዳንድ ሰው በልጅነቱ በጣም ደስ የሚሉ የሚያስቁ ምናምን ቆንጆ ህልሞች፣ ጎሎች ምናምን ሴት ያደርጋል። ካደገ በኋላ ይቀየራል። ኢግል ቴክኖሎጂ የአጭር ጊዜ የኮምፒውተር ስልጠና ምዝገባ ጀምሮ የምስራች ብሏችኋል። ጊዜዎትን ሳይሻሙ እውቀቶትን ያሳድጉ እያሉት ነው። ኢግል ቴክኖሎጂ የኮምፒውተር ክህሎቶትን በአጭር ጊዜና ምቹ በሆነ ሁኔታ ለማጎልበት ምዝገባ መጀመሩን በደስታ ያሳውቃል። እድሜ እንዲሁም የትምህርት ደረጃ ሳይገድቦት የሥራ ሰዓቶትን ሳይሻሙ በተለይ ለተማሪዎች በትርፍ ሰዓታቸው እውቀታቸውን እንዲያሳድጉ ተመቻችቶሎታል ይሎታል። የሥልጠና ዘርፎቹም ቤዚክ ኮምፒውተር ስኪል፣ አፕሊኬሽን ሶፍትዌር፣ ሶሻል ሚዲያ ማኔጅመንት፣ ክሬቲቭ ኮንተንት፣ ፕሮፌሽናል ፎቶ ቪዲዮ ኤዲቲንግ እንዲሁም ሌሎቹን ይዞ አሁኑኑ ይመዝገቡ ይሎታል። የኮምፒውተር እውቀቶትን ከፍ ለማድረግ ምዝገባ ጀምረናል። ቦታ ከመያዙ በፊት አሁኑኑ ይደውሉና ይመዝገቡ። የስልክ መስመራችን 033 311 4130 እንዲሁም 0966 77 7111። አድራሻችን ደሴ ጎልደን ጌት ሆቴል ፊት ለፊት አቡኒ ፋሽን ያለበት ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። ኢግል ቴክኖሎጂ። ለእነዚህ ህልሞች መልካም እድል የምትላቸው ነገሮች ምንድን ናቸው? እና ደግሞ ላልተሳኩት ደግሞ መልካም እድል ያልሆነበት ምክንያት ምንድን ናቸው? ለእኔ በእኔ እድሜ መሄድ ባለባቸው ልክ እየሄዱ ነው ብዬ አምናለሁ። ለእኔ በእኔ እድሜ መሄድ ባለባቸው ልክ እየሄዱ ነው ብዬ ነው የማምነው። ምክንያቱም ያሰብኩትን ነገር እያሳካው ነው የሚል እምነት ስላለኝ ነው። ለራሴ አሳክቻ ልጨረሱ ግን እያሳካው ነው። መልካም አጋጣሚዎች ምን ነበሩ ካልከኝ፣ አንድ ከዝቅተኛ ቤተሰብ መምጣቴ። በጣም ዝቅተኛ ባትለውም ኢዝሊ የፈለኩትን ነገር ቤተሰቦቼን ተጠቅሜ አክሰስ ማድረግ አልችልም። ቆንጆ ቻሌንጅ አለው፣ በዛ ውስጥ ትማርበታለህ። ሁለተኛ ነገር ፎር ዘ ፓስት 4-5 ዓመታት የነበሩት ጦርነቶች ለኔ መልካም አጋጣሚ ናቸው። ኮሮና መልካም አጋጣሚ ነበር። የብዙ ሰው እንቅፋት የኔ መልካም አጋጣሚ ነበር። የትግራይ ክልል ጦርነት የነበረ ጊዜ ከደሴ ባህር ዳር በእግሬ ነው የሄድኩት 17 ቀን። ለሚያስበው ሰው ስንት ኪሎ ሜትር ነው? በኖርማል መንገዱ ወደ 515 ኪሎ ሜትር አካባቢ ነው። ግን እኔ ወደ አዲስ አበባ መንገድ ጀምሬ ተመልሼ ነው የሄድኩት። 17 ቀን ብዙ ኪሎ ሜትር ነው። በዛ መሃል ማልዋሽ ነገር ከ100 ኪሎ ሜትር የማይበልጥ መንገድ መኪና ተጠቅሜያለሁ። 100 የማይበልጥ ላይደርስም ይችላል። እንደው ኤግዛክት መገመት ስለማልችል ነው። ላይደርስም ይችላል። ከውጭ ሆኖ ለሚያዩ ሰውና ለሚያስበው ሰው መጥፎ አጋጣሚ ነው። የሞትና የህይወት ጉዳይ ነው። በዛ መሃል ብዙ የሞቱ ሰዎች አሉ። ኢቨን ታስሬ ነበር። እሺ ነው ስትሄድ የጦርነቱ አካል ሁን ተጠቂ ሁን ጠላት ሁን ምን ሁን የሚያውቅ ሰው የለምና ነገሮች አንተ ላይ ለመክረር ትንሽ ነው የሚበቃቸው። 17 ቀን ሲሄድ ሳልበላ ያደርኩባቸው ቀኖች፣ ወፍራም እንጀራ አልወድም በነገራችን ላይ። ወፍራም እንጀራ አግኝቼ ደስ ብሎኝ በልቼ ያደርኩባቸው ቀኖች፣ የታሰርኩባቸው ቀኖች፣ በእግሬ ሄጄ እግሬ የቆሰለበት ቀን፣ ቹ ታይም ከ17ቱም ቀን የምጥለው ቀን የለኝም። ቆንጆ ትምህርት ተምሬበታል።
በጣም የሚገርም ትምህርት። ልሞት የምችልባቸው ብዙ ቻንሶች ነበሩ፣ ግን አልሞትኩም። ያልሞትኩት ያልሰራሁት ስራ ቢኖረኝ ነው ብዬ አሰብኩ። የሆነ ሚስ ያደረኩት ያልሰራሁት ስራ አለኝ ማለት ነው። ስለዚህ ያን ነገር መፈለግ ጀመርኩ። ገብቷል። ከዛ በኋላ ልክ ያ ጥያቄ ወደ አይምሮዬ ሲመጣ ዘላለም አንደኛ ፐርሰናል ዴቨሎፕመንት ላይ ፎከስ የሚያደርጉ እስኪ መጽሐፎችን አንብብ፣ እስኪ እንትንህን ፐርፐዝህን ፈልገው፣ ራስህን ውቀስ፣ እንደዚህ ተቆጥ ማለት ጀመርኩኝ። ለነዛ ጥያቄዎች መልስ መስጠት ጀመርኩኝ። ኦኬ ጠቅመውኛል። የትግራይ ክልል ጦርነት የነበረበት ጊዜ ኮሮና ከዩኒቨርሲቲ ተመልሼ 4 ወር ኦልሞስት 5 ወር አካባቢ እቤት ቁጭ ብዬ ስራ የለኝም። የመጀመሪያው ወር ቦሪንግ በጣም። ከዛ በኋላ ያሉት ወሮች ግን በደንብ ራሴ ላይ የሰራሁባቸው ወሮች። ፊዚካሊም በጣም ስፖርት ሰራ ነበር በሰዓቱ፣ በጣም መጽሐፍ አነብ ነበር። ለዛሬው ዘላለም ኮንትሪቢዩሽን ያረኩባቸው ጊዜዎች ናቸው እና ለኔ እንቅፋቶቼ ወዝ የጉድ ኦፖርቹኒቲ፣ እንቅፋቶቼ በጣም መልካም አጋጣሚዎች ነበሩ። እነዚህ ነገሮች ናቸው መልካም። ከዛ ውጭ ያለው ይሄ ስሙዙ ነገር የእድል ጉዳይ ስለሆነ ስሙዙ ነገር ባወራው ለምሳሌ እንደምንም ብዬ እዛ ፕሮጀክት ላይ ቅድም ያልኩ ፕሮጀክት ላይ አቴንድ አድርጌ ውስጥ በደንብ ፖቴንሻሌን አሳይቼ ከገባው በኋላ የማገኛቸው ኦፖርቹኒቲዎች ስሙዝ ናቸው። አይ ነው የሆነ አስተዋጽኦ አላቸው፣ ግን ስሙዝ ናቸው። ፕሮሰሱ ነው ለኔ እዛ ጋር ለመግባት ያደረኩበት የሄድኳቸው መንገዶች፣ እነዛ ነገሮች ናቸው ለኔ ጥሩ አጋጣሚ ብዬ የምላቸው። ኦኬ እነዚህ መልካም እድሎች ምናምን እንዳሉ ሆኖ አሁን ላይ ደግሞ አዲስ ነገር አለ ማለት ሁሌም የማንቀረው ሁሌም የማንረሳው ጥያቄ አለና አሁን ላይ የመጣ ነገር ምንድነው? ሁሉም ነገር ላይ ህይወታችን ቴክኖሎጂ ላይ የተለጠፈ ነገር ነው እና ቴክኖሎጂ አቅም ወጣቶች በየደቂቃውና ማህበራዊ ሚዲያው በዲጂታል መድረኮች የሚያሳዩ ተሳትፎ እነዚህ ነገሮች ለማህበረሰቡ የሚጠቅም ወደሆነ ወይም ወደ ፈጠራ የመቀየር ይቻላል ብሎ ታስባለሁ። አሁን ምክንያቱም ማህበራዊ ሚዲያው ምንድነው እየሆነ ያለው የመበሻሸቂያ የመቀያየሚያ ጎራ መክፈያ እንጂ ወደ ቴክኒካል የመቀየርበት ነገሮች የሉም። ሌሎች ሀገራቶች ላይ ሌሎች ነገሮች እንዳይመጡ ለፈጠራ ብቻ የሆኑ ሀሳቦች ራሳቸውን ብቻ ውስጥ የሚሆኑበት ህብረተሰቡ የሚሄድበት መንገዶች አሉና እኛ ጋር እንደዛ መሆን ይችላሉ ወይስ መፍትሄ አላቸው ወይ እነዚህ ነገሮች? ኦብቪየስ መፍትሄ አላቸው። መፍትሄ የሌለው ችግር የለም። አንዳንድ ጊዜ ችግር ያለበት ሀገር ላይ መሆን ጥሩ ኦፖርቹኒቲ ነው። በነገራችን ላይ መፍትሄ የምታበጀው አንተ ልትሆን ስለምችል፣ ግን ከቴክኖሎጂ ጋር ተያይዞ በተለይ ደግሞ ስፔሻሊ ከሶሻል ሚዲያ ጋር ተያይዞ ማውራት የምፈልገው ነገር አለ። ቴልሚ የትኛው ሶሻል ሚዲያ ነው ከገንዘብ ጋር ያልተገናኘ ሶሻል ሚዲያ? የትኛው ሶሻል ሚዲያ ነው ክፍያ የማይከፍለው ሶሻል ሚዲያ? ቴልሚዋን ኦልሞስት ኤቭሪ ሶሻል ሚዲያ ክፍያ ይከፍላሉ አይደለም? ሁሉ ባይከፍሉ እንኳን እንደው መክፈላቸውን አቆሙ ቢባል እንኳን እነዛን ሶሻል ሚዲያ በመጠቀም ዛሬ ላይ ገንዘብ እየሰሩ ያሉ ልጆች አሉ። አንተ እነዛን ልጆች ካልሆንክ የዛ ሶሻል ሚዲያ የዛ ፕላትፎርም ፕሮዳክት ነው። ቴሌግራምን ሃይ ለመባባል ቴክስት ለመጻጻፍ ብቻ የሚጠቀመው ሰው ካለ ኢዝ ፕሮዳክት። ዩቲዩቡን፣ ቲክቶኩን፣ ሊንክዲኑን ገብቶ ስክሮል እያደረገ ለማየት ብቻ አፕሊኬሽኖቹን ኢንስታል ያደረገ ሰው ካለ እናንተ ለእንትኖቹ ሪሶርስ ነን፣ ለኦነሮቹ ሪሶርስ ነን። ገብቶሃል? አንዳንድ ጊዜ ሪሶርስ አለመሆን እንችላለን። ሪሶርስ ስንሆን ገንዘባችንን አውጥተን ነው ሪሶርስ የምንሆነው፣ ከፍለን
ሪሶርስ ስንሆን ጊዜያችንን ገለን ነው ሪሶርስ የምንሆነው። ሪሶርስ ስንሆን አይምሮአችንን እየገደልን ነው ሪሶርስ የምንሆነው most of the time። ሶ ለነዛ ሰዎች ሪሶርስ ከምንሆን ለምንድን የዛ ነገር ተጠቃሚ አንሆን? ፓርት ኦፍ ዳታ ነው። ቲክቶክን ስድብ ከሚያስተላልፉበት በኃይሉ ጥሩ ኮንቴንት ይዘህ ብትመጣ አይ ነው በጣም አድካሚ ነው። ዛሬ ፎሎወር ላይ ኖር ይችላል፣ ነገ ላይክ ላይ ኖር ይችላል። አንድ ጊዜ እንደውም አንድ ጓደኛችን ሶሻል ሚዲያ ላይ የሚሰራ ልጅ ናትና ጆርኒዋን እያካፈለች የሆነ ኢቨንት ላይ ተገኝታ ምን አለችን? የመጀመሪያ ቪዲዮዬን ስለቅ 4 ላይክ ነው የነበረው አለች። አንደኛው እናቷ ናት፣ አንደኛው አባቷ ነው፣ አንደኛው ወንድሟ ነው፣ አንደኛው ራሷ በሌላ አካውንት ናት። ሌላ አልነበረው። ገብቶሃል? አሁን ላይ በጣም ዋን ኦፍ በጣም ጥሩ ከሚባሉ ኢንፍሉዌንሰሮች ውስጥ ናት እና ፕሮሰሱ አድካሚ ነው። ኦብቪየስሊ ድካሙ ግን ወርዝ የሚያደርግ ነው። ወርዝ የሚያደርገው ግን በጥሩ ሲሆን ነው። ዊ ኖ ሶሻል ሚዲያን ለመጥፎ ተጠቅሞ ገንዘብ የሚያገኙበት ሰዎች እንዳሉ እኮ ግን እርግጠኛ ነህ አንተ ዛሬ ያን ሰው ብታየው ቲክቶክ ላይ ሲሳደብ የምታውቀውን ሰው ብታየው ጥሩ አመለካከት ይኖርሃል ስለዛ ሰው? ነገ መጥቶ በኃይሉ ሌስቢ ፓርትነር እና የሆነ ስራ እንስራ ቢልህ አንተ ስራህን ብትወድ ለዛ ሰውዬ ማስታወቂያ ታሰራለህ? ታሰራው። ሶ በጣም ብዙ ቫራይቲ ኦፍ ኮንቴንት አለ። choose one and stop being a resource. so አንተ ኢንጌጅ ማድረግ ትችላለህ። at the same time ተጠቃሚ ነህ፣ at the same time ሰው እየጠቀምክ ነው። ምን ትፈልጋለህ? ሮዙን ይላል ደግሞ ከሶሻል ሚዲያውም ልውጣል። ኦቨርኦል ቴክኖሎጂውን ስንመለከተው ኤአይ ነገሮችን ኮንትሮል እያደረገ ያለበት ሰዓት ላይ ነው የደረስነው አይደለም? አሁን እዚህ ጋር ቁጭ ብለን እኮ እናንተ እያወራን ባለንበት ሰዓት ኤአይ የሆነ አንድ ሲሪየስ ሙቪ ሊወጣው የሚችለው 10 15 ሲዝን ሊወጣው የሚችለው ሙቪ ስጠኝ ብለው እኮ ከአንድ ደቂቃ ባነሰ ጊዜ ውስጥ ስክሪፕቱን ጽፎ ሊሰጠኝ ይችላል። እንግዲህ በፊት በነበረው ሰዓት አስበውና አንድ ሲዝን ለመስጠት አንድ ኤፒሶድ ለመለቀቅ እኮ የሆነ ፊልም ሲሰራ እኮ አንድ ኤፒሶድ ለመለቀቅ እኮ ምን ያክል ጊዜ ነው የሚፈጀው? መጽሐፉ መከራ ነው፣ መስራቱ መከራ ነው። ህይወት እያቀለለ ያለበት ሁኔታ ነው ያለው ኤአይ። ግን ራዘር ዛን ኤአይ ለአሳይመንት ከምንጠቀመው ኤአይ ለሆነ ታስክ ከምንጠቀመው ይልቅ እንደ አንድ ኢንፑት ተጠቅመን የምንፈልገው ነገር ላይ ለምን እድገት እንዲያመጣልን አናረገው? አንዳንድ ሪሶርስ ተጠቅመን ፕሮዳክታችንን ለምን አናሻሽልበት? በስነ ስርዓት አሁን ላይ መቼም ስልክ መጠቀም የማይችል ያለ ሰው አለ ብዬ አላምንም። በጣም ትንሽ ቁጥር መጠቀም የማይችሉት ሰዎች ብንላቸው እንኳን። ስለዚህ ኦፖርቹኒቲው አለ። ወተን ቼክ የምናረግ ከሆነ ወተን ሰርች የምናረግ ከሆነ በጣም ብዙ ኦፖርቹኒቲ አለ። በጣም በቴክኖሎጂ የረቀቀ ዓለም ውስጥ ነው ያለ። የት በጣም ብዙ ደግሞ ሶሉሽን የሚፈልጉ ነገሮች ያሉበት ነው። እነዛ ነገሮች ላይ ኢንጌጅ ማድረግ አለበት። የዓለማችን ባለሀብት ሰዎች ተመልከታቸው። ወይዘር ሀብታቸው ምንጩ ከቴክኖሎጂ ጋር የተገናኘ ነው። ኦሬልስ ከቴክኖሎጂ ጋር ካልተገናኘ ደግሞ አብዛኛውን ሀብታቸው ወይ ስቶክ ማርኬት ላይ ወይ ሰምቲንግ ላይ ወይ ክሪፕቶ ብቻ የሆነ ነገር ላይ ከቴክኖሎጂ ጋር ሪሌትድ በሆነ ነገር ላይ ያስቀመጡ ሰዎች ናቸው። ለምን ያውቁታል እንዴ? ዛሬ ላይ እኮ አንድ ሰው እኮ ሚሊዮነር የሆነ አንድ ሰው ገንዘቡን ባይናንስ ላይ ቢያደርገው እና የሆነ ለምሳሌ ሌትስ ሴይ ቢትኮይን ላይ
ኢንቨስት ቢያደርገው በደንብ ቸክ አድርጎ ሂኖስ ገንዘቡ ኢንፍሌት ከሚያደርገው እና ቢትኮይን ኢንፍሌት ከሚያደርገው ኮምፔር ሲያደርገው ገንዘቡ ቶሎ ኢንፍሌት ሊያደርግበት እንደሚችል እዚህ ጋር ያለው ጥሩ ኦፖርቹኒቲ ነው። ሁሉም ሰው ይሄን ያርግ እያልኩ አይደለም እንዳልኩ ሁሉም ሰው ለሁሉም እንዳልተፈጠረው ግን ቴክኖሎጂን ዲፍ ዳውን ገብተን ብናቀው ደግሞ ከኛ ጋር የሚሄደውን ቴማቲክ ኤሪያ ፒክ አድርገን እዛ ላይ በደንብ ፎከስ አድርገን ብናቀው ደግሞ ከዛሬ ነገ የተሻለ እንሆናለን። ከነገ ወዲያ የተሻለን ሰዎች መሆን እንችላለን ማለት ነውና አይ ቲንክ በደንብ ግን ዋይዝሊ መጠቀም የሚጠይቅ እንትን ነው ብዬ አስባለሁ ቴክኖሎጂ። እሺ እነዚህን አሁን ያሉትን የቴክኖሎጂዎችን እንዴት መጠቀም እንዳለብን፣ ነገሮችን እንዴት ማስተካከል እንዳለብን፣ ነገሮች እንዴት ፕሮዳክቲቭ መሆን እንዳለብን እንዲሁም ደግሞ ባይዘዌ ምን እንደሚጠሩት ታውቃለህ? የቴክኖሎጂውን ሳይት ፋርም ነው የሚሉት አይደለ? የሰርቨር ሳይቱን። ስለዚህ ፋርም ካለ የሚታረስ ነገር አለ ማለት ነው። ወለ ፕሮዳክት አለ። ስለዚህ ፕሮዳክቱ እኛንን ማለት ነው። ስለዚህ እኛም የዛ አካል ከፕሮዳክቱ የምንጠቀምበት መንገድ የተሻለ ኤክስፕሌን አድርገዋል ብዬ አስባለሁና ስለዚህ ዛሬ ያሉ ወጣቶች እንደ ስራ አጥነት፣ የአኗኗር ውድነት ወይም የአእምሮ ጤና ባሉ ጉዳዮች ላይ በአንተ አስተያየት ወጣቶች እነዚህን ፈተናዎች እንዲያልፉ ከስራ መቻል ፈተናዎችን ከማለፍ እና ምን አይነት ድጋፍ ቢደረግላቸው፣ ተቋማዊ ድጋፍ ቢደረግላቸው እንዴት ነው ሰርቫይቭ ሊያደርጉ የሚችሉት? እሺ ጥሩ ጥያቄ ነው። ግን ወደ ተቋማዊ ድጋፍ ከመምጣታችን በፊት መጀመሪያ ፐርሰናል ሰፖርት ይቀድማልና አይ ዊሽ ወጣቱ መጀመሪያ ምን ላይ እንዳለ ቢያውቅ ደሴ ያለው ወጣትና አዲስ አበባ ያለው ወጣት አንድ አይነት ኦፖርቹኒቲ የለው። ምንም ወደ ግራም ወደ ቀኝም የሌለው እውነታ ነው። አንድ አዲስ አበባ ያለው ወጣትና ዩኤስ ያለው ወጣት አንድ አይነት ኦፖርቹኒቲ አይኖራቸው። ሶ ሰራውንዲንጉን ማወቅ አለ። ልክ ኦፖርቹኒቲህን ካየህ በኋላ ምን ይመጣል መሰለ ነገሮች ያንተን በር ማንኳኳት ይጀምራሉ። ቢጃይ የሚባል ባለሀብት ካወቀው ስራ ከመጀመሩ በፊት በጣም ብዙ ባንኮች ለብድር አንኳኳ ነበራል። በጣም ብዙ ባንኮች አይሰጡትም፣ አይፈቅዱለትም። ልክ አፍተር የሆነ ሰዓት አፍተር ዋይ ሰውየው በጣም ትራይቭ አድርጎ ምን ብሎ ሰክሰስፉል ሲሆን ባንኮች እሱ ቤት ማንኳኳት ይጀምራሉ። ብድር እንስጥህ ማንኳኳት ይጀምራሉ። አንተ በር ላይ ኤቲኤም እናስቀምጥ ማንኳኳት ይጀምራሉ። ሰራተኞችን አካውንት እናስከፍታቸው። ገብቷል አይደለ? ሶ ኦፖርቹኒቲህን አንተ አውቀህ ያንተ መሄድ ያለብህን ባውንደሪ ከሄድክ ተቋማት አንተን ማንኳኳት ይጀምራሉ። በኃይሉ እዚህ ጋር ገዘን ትባላለህ። የዛኔ አይን አዋጅ ይሆንብሃል። ለመምረጥ ራሱ ትቸገራለህ። ገብቷል? ባይ ዲፎልት ግን ተቋማት ወጣቱን እንዲያግዙ ምን ይደረግ ካልከኝ ተቋማት ምንም አያደርጉ። በኔ ኮንቴክስት በኔ አረዳድ ምንም አያደርጉ፣ ምንም እንዲያደርጉ የማይገደዱ። ኢቭን ባንኮች ብድር እንዲሰጡ ኤክስፔክት አይደረጉ። ኢንቨስተሮች ኢንቨስት እንዲያደርጉ ኤክስፔክት አይደረጉ። ምክንያቱም ወጣቱ መሄድ ያለበትን ነገር ሄዷል ነው። እሺ እነዚህን ክህሎቶች ወይም ቅድም እያወራን የነበራቸው ክህሎቶች እንዲኖሩት ወይም ደግሞ ቢያንስ እነዚህ 3 ክህሎቶች ያስፈልጋሉ በንግዱ ዘርፍ ለመሳተፍ እነዚህ ክህሎቶች ሊኖሩት ይችላሉ። ወይም ደግሞ በትምህርት ጋር የሚሆኑ ይችላሉ። ሰዎች እነዚህን ስኪል ቢያገኟቸው የተሻሉ ናቸው። ምክንያቱም ልክ እንደወጣህ የሆነ ፍሬዝ ታይም አለ፣ ስራ ያገኘህባቸው ታይሞች አሉ ምናምናና እነዚህ ነገሮች እነዚህ ስራ ስታገኝባቸው እነዚህን እውቀቶች ስላወቅኳቸው ነው የምትላቸው ነገሮች ካሉ ቢያንስ 1 3 4 ላድርጋቸው። እሺ ይችላል። የመጀመሪያው ነገር አይ ዊሽ እያንዳንዱ ወጣት አሁን ላይ ያለው ወጣት ይሄ ሃው ቱ ሴል የሚለው ኮንሴፕት ቢረዳው ምንም ነገር ሊሆን ይችላል።
ሐሳብህን መሸጥ፣ እቃ መሸጥ፣ ሰርቪስ መሸጥ አንደኛው ነገር። ሁለተኛው ነገር ፋይናንሻል ማኔጅመንት እና ፋይናንሻል ሊትሬሲ እንዳልኩ እኔ ይሄን አሁን የምልህን ነገር ከኔ ከወደኩባቸው ቢዝነሶቼ ነው የምነግርህ። ፋይናንሻሊ ሊትሬት ብሆን አሁን ላይ የተሻለ ነገር ሊኖረኝ ይችል ነበር። ሰው ፋይናንሻል ሊትሬሲ እና ፋይናንሻል ማኔጅመንት ላይ ፎከስ አድርገው ቢሰሩ። ሶስተኛው ነገር በጣም አሪፍ የሆነ ኮሚኒኬሽን ቢኖራቸው፣ ኔትወርክ ቢልዲንግ ቢኖራቸው። ሰዎች ኢንቨስተሮች ሊሆኑ ይችላሉ፣ ባንኮች ሊሆኑ ወይ ሌሎች ክላያንቶች ሊሆኑ ይችላሉ። አንተ ላይ ኢምፕረስዱ ነው አፋቸውን ከፍተው ብለው የሚሰሙ የመጀመሪያዎቹን 20-30 ሰከንዶች ነው። 20-30 ሰከንድ ላይ ይሄ ሁክ የምትባለው ፖይንት አለች አይደለች? ያችን ፖይንት ካልሰጣቸው ከዛ በኋላ እሺ ይሄ ነገር ይመጣል። ልክ ባይ ዘ ኤንድ ኦፍ ዩር ኮንቨርሴሽን ምን አወራው ብትላቸው የሉም እነዛ ሰዎች አይደግሙልህ። ስለዚህ ጥሩ ኮሚኒኬሽን ከጥሩ ኔትወርክ ቢልዲንግ ጋር ቢኖራቸው። አራተኛው ነገር ደግሞ ምንድነው? ሰልፍ አፕዴት። እኛ ቁመን ቀኑ አይቆምም። ዛሬ ማክሰኞ ከሆነ ነገ ሮብ ይሆናል፣ ከነገ ወዲያ ሐሙስ። እኛ ዛሬ ላይ ከሆነን ግን ቀኑ ትሎን ይሄዳል። ከጊዜው ጋር መቀየር መቻል አለብን። ለለውጥ የማንደነግጥ ሰዎች መሆን አለብን። ይሄ አዳፕቲቭ የሆነ ኔቸር ሊኖረን ይገባል። ዶላር ጨመረ፣ አዳፕቲቭ መሆን። በዛ መሀል ያንተን ቢዝነስ ማሰብ፣ በመጨመሩ ምን ትጠቀማለህ? ዶላር ወረደ፣ አዳፕቲቭ ይውረድ። በወረደው ውስጥ አንተ ምን ትጠቀማለህ? ቅድም እንዳልኩ ማንም ሰው ከማንም ምንም ላይ ያገኝ፣ ለማንም ምንም አያደርግም ብያለሁ። በምታደርገው ነገር ውስጥ በኃይሉ ምን ያገኛል? በኃይሉ ሳይጠቀም ሰው ይጠቅማል የሚል ሐሳብ ነው የለኝም። ስለዚህ ለራስህ መሆን መቻል አለበት መጀመሪያ። ለዚህ ለውጥ ላይ አዳፕቲቭ መሆን፣ ዛሬ ራስህን አፕዴት ማድረግ፣ ነገ አትሊስት በቀን አንድ አርቲክል አንብቦ ማደር፣ ስለሆነ ነገር አንድ ኒውስ ሰምቶ ማደር። እኔ ፖለቲካል እንትን አልወድም፣ ግን ፖለቲካል ቼንጆችን ስራዬ ብዬ ቸክ አደርጋለሁ። በዛ መሃል የምጎዳው ነገር ሊኖር ይችላል፣ የምጠቀመው ነገር ሊኖር ይችላል። ግን ቸክ ማድረጉ ግን አይከፋም። ባታገኝበት አታጣበት። እነዚህን 4 ነገሮች ላይ ቢሰሩ አይ ቲንክ ሞር ስኪልፉል ይሆናሉ፣ ሞር የለውጥ ሰው ይሆናሉ ብዬ አስባለሁ። አቶ ዘላለም ወይም ወጣት ዘላለም ለነበረን ቆይታ በጣም እናመሰግናለን። እኔም በጣም አመሰግናለሁ። የሚጠቅሙ ሀሳቦች ይሆናሉ ብዬ አስባለሁ። አድማጮቻችን ድጋሚ በሌላ ርዕስ ወይም ደግሞ ተመሳሳይ ርዕስ ልንገናኝ እንችላለን። ለትብብር እናመሰግናለን። በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ድረስ እንትን አክብራችሁ ስለጠራችሁኝ አይ ሆፕ ሀሳብ እንደ ቡፌ ነው ለኔ ያልኩት ነገር ሁሉ ትልቅ ልምድ ኑሮኛ አይደለም፣ የረጅም ዓመት የረጅም እድሜ ልምድ ኑሮኛ አይደለም። ስለዚህ ሀሳብ እንደ ቡፌ አይደለም፣ ቡፌ ላይ የምትፈልገውን አይደለም የምታነሳው። ሰዎች የሚጠቅማቸውን ነገር ያነሱበታል ብዬ አምናለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ኢግል ቴክኖሎጂ የአጭር ጊዜ የኮምፒውተር ስልጠና ምዝገባ ጀምሮ የምስራች ብሏችኋል። ጊዜዎትን ሳይሻሙ እውቀቶትን ያሳድጉ እያሉት ነው። ኢግል ቴክኖሎጂ የኮምፒውተር ክህሎቶትን በአጭር ጊዜና ምቹ በሆነ ሁኔታ ለማጎልበት ምዝገባ መጀመሩን በደስታ ያሳውቃል። እድሜ እንዲሁም የትምህርት ደረጃ ሳይገድቦት የሥራ ሰዓቶትን ሳይሻሙ በተለይ ለተማሪዎች በትርፍ ሰዓታቸው እውቀታቸውን እንዲያሳድጉ ተመቻችቶሎታል ይሎታል። የሥልጠና ዘርፎቹም ቤዚክ ኮምፒውተር ስኪል፣ አፕሊኬሽን ሶፍትዌር፣ ሶሻል ሚዲያ ማኔጅመንት፣ ክሬቲቭ ኮንተንት፣ ፕሮፌሽናል ፎቶ ቪዲዮ ኤዲቲንግ፣
እንዲሁም ሌሎቹን ይዞ አሁኑኑ ይመዝገቡ ይሎታል። የኮምፒውተር ዕውቀቶትን ከፍ ለማድረግ ምዝገባ ጀምረናል። ቦታ ከመያዙ በፊት አሁኑኑ ይደውሉና ይመዝገቡ። የስልክ መስመራችን 033 311 4130 እንዲሁም 096677 7111። አድራሻችን ደሴ ጎልደን ጌት ሆቴል ፊት ለፊት አቡኒ ፋሽን ያለበት ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። ኢግል ቴክኖሎጂ